ሰላም ጤና ይስጥልን ውድ በሀገር ውስጥና በመላው ዓለም የምትገኙ ተከታታዮቻችን ከአዲስ ኢንፎርመር ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን እነሆም። ሰበር ዜና። የደጋዳሞት ወረዳ ሙሉ በሙሉ ከህገ ወጡ ታጣቂዎች ነጻ ሆነ። መከላከያና ጥምር ጦሩ በወሰደው አስደናቂ ኦፕሬሽን ጀኔራል ዝናቡ ልንገረውንና መቶ አለቃ አበበ ሰው መሆንን ጨምሮ በርካታ ከፍተኛ የፋኖ መሪዎች መቁሰላቸው ነው የተሰማው። ዝርዝር ዘገባ አዘጋጅተናል፣ ትሰሙታላችሁ። በሌላ ዜና ህዋትን እንፋለማለን አሉ ጀኔራሉ። ህዋት አሁን እያበደ ውሻ ሆኗል። ያገኘውን ያስራል፣ ያገኘውን ይሳደባል። ደግሞም ከሀገር ውስጥ እስከ ውጭ ባለው ሰንሰለቱ ሀገር እያተራመሰ ነው። ጦርነት ለማድረግም ግፋ መክት እንክት እያለ ይገኛል። ይህን ጊዜ ነው የቀድሞ የህዋት ጀኔራል ህዋትን ለመፋለም ዝግጁ ነን ያሉት። በዝርዝር እንመለከተዋለን። በሌላ በኩል የትግራይ ወጣቶች መከራ እያሳለፉ ናቸው። ወጣቶቹ ከአጋቾች ራሳቸውን ለማዳን ፊሽካ እየተጠቀሙ ነው ተብሏል። ትሰሙታላችሁ። ይህ በእንዲህ እንዳለ በምስራቅ ጎጃም ታጣቂዎች በ12ኛ ክፍል ተፈታኝ ተማሪዎች መኪና ላይ በከፈቱት ተኩስ 5ቱን አቁስለዋል። በአማራ ክልል ምስራቅ ጎጃም ዞን ቢቡኝ ወረዳ የ12ኛ ክፍል መልቀቂያ ፈተና ተፈትነው በሚመለሱ ተማሪዎች ላይ ታጣቂዎች በከፈቱት ተኩስ 5 ተማሪዎች መጓዳታቸውን ምንጮች ተናግረዋል። ዝርዝር ይዘናል። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እና ሼር በማድረግ እስከ ፍጻሜው አብራችሁን እንድትቆዩ እንጠይቃለን። ወደ ቀዳሚው ጉዳያችን እንሻገራለን። የደጋዳሞት ወረዳ ሙሉ በሙሉ ከህገ ወጡ ታጣቂዎች ነጻ ሆነ። መከላከያና ጥምር ጦሩ በወሰደው አስደናቂ ኦፕሬሽን ጀኔራል ዝናቡ ልንገረውና መቶ አለቃ አበበ ሰው መሆንን ጨምሮ በርካታ የፋኖ መሪዎች መቁሰላቸውን የተሰማው የሀገር መከላከያ ሰራዊትና ጥምር ጦሩ በወሰዱት የተቀናጀና የተቀላጠፈ እርምጃ የደጋዳሞት ወረዳን ሙሉ በሙሉ ከህገ ወጥ ታጣቂዎች ነጻ ማድረግ መቻሉን የተገለጸው። ህገ ወጥ ታጣቂዎች ለወራት የደጋዳሞትን ህዝብ ሰላምና ጸጥታ ሲያውኩ መቆየታቸው ይታወቃል። ሆኖም ግን ዛሬ በጀግናው የሀገር መከላከያ ሰራዊትና ጥምር ጦሩ በተደረገ የተጠናከረና የተቀናጀ ኦፕሬሽን በወረዳውን ከዚህ ህገወጥ ታጣቂዎች ቡድን ሙሉ በሙሉ ማዳን ተችሏል ነው የተባለው። በአሁኑ ሰዓት በአካባቢው ሰላምና መረጋጋት እየሰፈነ ሲሆን ህብረተሰቡም እንደተለመደው ከጸጥታ አካላት ጋር በመቆም የተገኘውን ሰላም እንዲያስጠብቅ ጥሪ ቀርበዋል። በቀጣይ መረጃችን ጀኔራሉ እንቅጩን ተናገሩ። ህዋት አሁን እያበደ ውሻ ሆኗል። ያገኘውን ያስራል፣ ያገኘውን ይሳደባል። ደግሞም ከሀገር ውስጥ እስከ ውጭ ባለው ሰንሰለቱ ከሀገር እያተራመሰ ነው ብለዋል። ጦርነት ለማድረግም ግፋ መክት አንክት እያለ ይገኛል። ይህን ጊዜ ነው የቀድሞ የህዋት ቁልፍ ጀኔራል ህዋትን ለመፋለም ዝግጁ ነኝ ያሉት። አሸባሪ ህዋት የራሱን እድሜ ለማራዘም በማሰብ በጠላት ተወረሃል፣ የዘር ማጥፋት ሊፈጸምብን ነው በሚሉ የሀሰት ትርክቶች የትግራይን ወጣት እያስፈጀን ያሉት የቀድሞ የቡድኑ ጀኔራል ጻድቃን ገብረትንሳኤ አሁን ህዋትን ተሰባስበንና አንድ ሆነን የምንቀብርበት እንዲሁም ለትግራይ ህዝብ እረፍትን የምንሰጥበት ጊዜ ነው ሲሉ ተናግረዋል። አሸባሪ ቡድኑ እንደገና ለመጀመር ባሰበው ጦርነት ታዲያም ታዳጊ ህጻናትን ሳይቀር ከወላጆቻቸው በመንጠቅ ለጦርነት እየማገደ መሆኑንም ገልጸዋል። ህገወጡ ቡድን በትግራይ ክልል ወጣቶች ላይ በሚፈጽመው አስገድዶ ወታደራዊ ምልመላና እየደረሰ ያለውን ሰብአዊ ቀውስና እንዲሁም እያደረሰ ያለውን ስነልቦናዊ ጫና በጽኑ የሚቃወም መሆኑን አንስተዋል። በክልሉ ያለአግባብ ታስረው ለሚገኙ ንጹሐን ዜጎች በተለይም ለእናቶች ድምጽ በመሆን የሚደርስባቸውን የሰብአዊ ድርጊት ለዓለም አቀፉ ማህበረሰብ ከማስገንዘብም ባለፈ ህወሓትን ፊት ለፊት ለመግጠም ዝግጅት እየተደረገ መሆኑን ጀኔራሉ ገልጸዋል። ህገወጡ የህወሓት ቡድን በተደጋጋሚ የቀረበለትን የሰላም አማራጭ ወደ ጎን በመተው ህዝብን እያሸበረን ያሉት ጀኔራል ጻድቃን ሌሎች ከኢትዮጵያ አንድነት ኃይሎች ጋር በመሆን ቡድኑን የማጥፋት ስራ እንሰራለን ሲሉ ተደምጠዋል። በቀጣይ መረጃችን በትግራይ ክልል ከአፈሳ ለማምለጥ የሚደረግ ትንቅንቅ እጅግ አሳዛኝ ደረጃ ላይ ደርሷል ተባለ። በትግራይ ከተሞች፣ ሰፈሮችና ጠባብ መንደሮች ውስጥ ዛሬ የፊሽካ ድምፅ የውድድር ሜዳ መምሪያ ወይንም የስፖርት ዳኛ መቆጣጠሪያ መሆኑ ቀርቷል ያሉት የአዲስ ኢንፎርመር ምንጮች ዛሬ ላይ ይህች አነስተኛ ፊሽካ የህልውና የነጻነትና ከሞት አፋፍ የማምለጫ የነፍስ አድን ደወል ሆናለች ነው የተባለው። በመቀለና በተለያዩ የትግራይ አካባቢዎች የሚገኙ ወጣቶች ይህን የከሰረና ያረጀ ጥፋት ቡድን አፈሳ ለመሸሽ የሞት ሽረት ትግል በማድረግ ላይ ይገኛሉ። በየመንደሩ ጥጋጥግ በየማዕዘኑና በየጨለማው ተደብቀው የቆሙ ወጣቶች በሚያሰሙት ቅጽበታዊ የፊሽካ ድምፅ ለወንድማቸው አስገድድ ወታደራዊ ምልመላ ራሱን እንዲያድን አቅጣጫውን እንዲቀይርና እንዲሸሽ መረጃ ይሰጠዋሉን የተባለው ይህ ድምፅ ተራ እምቢተኝነትን አይደለም። በገዛ ቀያቸው በነጻነት የመኖር ሁሉና ትንቅንቅና የነቃ ትውልድ የህይወትን ጥሪ ነው።
ጣቱ ይህን የፊሽካ መረጃ ልውውጥና የመሸሸግ ስልት የዘየደው ያለበቂ ምክንያት አይደለም። ላለፉት ዘመናት የትግራይ ህዝብ ከልክ በላይ እጅግ ከባድ ዋጋ ያስከፈሉ፣ ወጣቱን እንደ ቅጠል ያረገፉ፣ ትርጉም አልባና ምክንያት የለሽ ጦርነቶች ያስከተሉትን ጥልቅ የህይወት የስነልቦናና የህይወት ኪሳራ ይህ ትውልድ በአግባቡ ስለተረዳው ነው ተብሏል። እናቶች በከንቱ ያለቁ ልጆቻቸውን እያሰቡ የሚያነቡበት እንባ ገና አልደረቀም። ኩዩን የከሰረው ቡድኑ ግን ዛሬም ያክፉ አመሉ ሳይለቀው ህዝቡን የፖለቲካ መሸሸጊያና የሴራ ማደሪያ በማድረግ ወጣቱን ለጦርነት እሳት ዳግም ለመማገድ አረመኔያዊ አፈሳውንና አፈናውን አጠናክሮ ቀጥሏል። ወጣቶቹ ግን የዚህ ጨቋኝ ስርዓት ግፍ ሰለባ ላለመሆን ማህበራዊ ትስስራቸውን አጠናክረው በተደራጀ መንገድ ራሳቸውን ከሞት እያዳኑ እንደሚገኙ የተገለጸው ምንም እንኳን የዚህ የከሰረ ቡድን አፈናና ጭካኔ ጠንክሮ ዛሬም በርካታ ወጣቶች በግድ የታፈሱና የካምፕ እስረኛ እየሆኑ መሆናቸውን መረጃዎች ቢያሳዩ የትግራይ ወጣት ግን ታላቅ ማህበራዊ ንቅናቄ ጀምሯል የተባለው አሁን ጊዜው በትክክል የተለየ ነው። ይህ የፊሽካ ድምፅ የለውጥ ፊሽካ ነው። የነጻነት ደወል ነው። በትግራይ ህዝብ ጫንቃ ላይ እንደ መሽገር ተጣብቆ ህይወቱን እያስከፈለም ልጆቹን በየጦር ግንባሩ እያስበላና ትውልድን እያመከን ያለውን ይህን ጨካኝና አረመኔ ቡድን ከውርዶ ለመጣል የተጀመረ የቆራጥነት እንቢተኝነት ነው እያሉት ነው። ትውልዱ ዳግም የጥፋት ኃይሎች የቁማር መጫወቻና የጦርነት ቅዳላ ለመሆን የወሰነበት እንደዚሁም እውነቱን በድፍረት የተጋፈጠበት የታሪክ አደባባይ ላይ ቆሟል። የትግራይ ህዝብ አሁን በቃ ብሏል። ይህ የህይወትና የሞት ትንቅንቅ በወጣቶች ፊሽካ ብቻ ተወስኖ የሚቆም አይደለም፣ ሊቆምም አይገባም። መላ የትግራይ ህዝብ እናት፣ አባት፣ ወጣት፣ ሴቶች፣ ምሁራንና ነዋሪዎች በአንድነትና በጽኑ አቋም ተባብረው ይህንን ጸረ ህዝብ ቡድን እስከ ወዲያኛው ሊያቆሙት እንደሚገባም በዚሁ ምክረ ሀሳብ ቀርበዋል። በቀጣይ መረጃችን በምስራቅ ጎጃም ዞን ታጣቂዎች በ12ኛ ክፍል ተፈታኝ ተማሪዎች መኪና ላይ በከፈቱት ተኩስ 5ቱን አቆሰሉ። በአማራ ክልል በምስራቅ ጎጃም ዞን ቢውኝ ወረዳ የ12ኛ ክፍል መልቀቂያ ፈተና ተፈትነው በሚመለሱ ተማሪዎች ላይ ታጣቂዎች በከፈቱት ተኩስ 5 ተማሪዎች መጎዳታቸውን ምንጮች ተናግረዋል። በወረዳው የሚገኙና ስማቸው እንዳይገለጽ የጠየቁ የቢቢሲ ምንጮች ሐሙስ ዕለት እንዳሉት 12 ሰዓት ተኩል አካባቢ ቢውኝ ወረዳ የ12ኛ ክፍል መልቀቂያ ፈተና ወስደው ወደ ቀያቸው በመኪና በሚመለሱ ተማሪዎች ላይ ታጣቂዎች በከፈቱት ተኩስ ጉዳት መድረሱን ተናግረዋል። የወረዳው ባለስልጣናት ጥቃት ከደረሰባቸው ተማሪዎች መካከል 2ቱ ከባድ ጉዳት እንደደረሰባቸውና ቀሪ 3ቶቹ ግን ቀላል የሚባል ጉዳት እንዳጋጠማቸው ገልጸዋል። በጥቃቱ የተጎዱትና ቀላልና ከባድ ጉዳት የደረሰባቸው ተማሪዎች በቢቡኝ ወረዳ የመጀመሪያ ደረጃ ሆስፒታል የሕክምና እርዳታ እየተደረገላቸው መሆናቸውንም ጨምረው አስረድተዋል። ቢቢሲ በአካባቢው ከሚንቀሳቀሰው ታጣቂ ቡድን በጥቃቱ ዙሪያ አስተያየት ለማግኘት ያደረገው ተደጋጋሚ ጥረት ግን አልተሳካም ያለው ጥቃቱ የደረሰው በወረዳው ቦይና ቀበሌ ሞሰምባ ሸምቤ አቦ ገረገራድ የሚባል አካባቢ መሆኑን የሚገልጹት የአካባቢው ባለስልጣናት ታጣቂዎቹ ባለፉት 3 ዓመታት በዞኑና በወረዳው ውስጥ በስፋት እንደሚንቀሳቀሱ ጨምረው ተናግረዋል። አካባቢው ሙሉ በሙሉ ታጣቂዎች ቁጥጥር ስር መሆኑን የተናገሩት እንደ ወረዳው ኃላፊ ተማሪዎቹ ባለፉት ሳምንት ለፈተና በሚሄዱበት ወቅትም ተኩስ ተከፍቶባቸው እንደነበር አስታውሰዋል። ሲመለሱ ደግሞ ከመደበኛ የመከላከያ ኃይል ጋር መጋፈጥ ያቃተው ይህ ጽንፈኛ ቡድን ራሱን አደራጅቶ የነጋገር ተረካቢ የሆኑ ተማሪዎችን ነው ወደ ቤተሰቦቻቸው እየተመለሱ ባሉበት ተኩስ ከፍቶ ከ5 ያላነሱ ተማሪዎች ላይ ጉዳት ያደረሰው ተብሏል። ከሚያዝያ 2015 ዓ.ም ጀምሮ የተቀሰቀሰው የአማራ ክልል ግጭት የበርካቶችን ህይወት ሲነጥቅ በርካቶቹን ለማህበራዊ ህይወት መመሰቃቀል መዳረጉን ነዋሪዎች ይናገራሉ። የሰብአዊ መብት ድርጅቶች በበኩላቸው በክልሉ ውስጥ ከፍርድ ውጭ ግድያም፣ በሲቪሎች ላይ የሚፈጸሙ ጥቃቶች፣ ከህግ ውጭ እስራት፣ አስገድዶ ስወራ፣ የንብረት ውድመትና ዘረፋ እንደሚፈጸም ይገልጻሉ። በክልሉ እየተካሄደ ባለው ግጭት የተነሳ አሁን በሚሊዮን የሚቆጠሩ ተማሪዎች ከትምህርት ገበታ ውጭ ናቸው። በበርካታ የክልሉ አካባቢ ባለው የጸጥታ ስጋት ምክንያት በተሽከርካሪዎችና በተጓዦች ላይ ተደጋጋሚ ጥቃት ሲፈጸም ቆይቷል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። አዲስ ኢንፎርመር ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።